ግባለት ግባለት አልወርድም በቃ ግባለት ወይ ተመስገን አምላኬ ተመስገን ምንድነው ግን ባለቀ ሰዓት ግን የሆነ አባዝ ያለባችሁ የሚገባባችሁ ግን ባለቀ ሰዓት በስመ አብ ወልድ ቅዱስ ግን ደስ ብሎኛል ዴዘርቢ ተሽላለህ ዴዘርቢ የኔ አባት ሁሉን ነገር በልጠን ያሸነፍነው ከሞን ዩስፐርስ ጋላገርዬ ምን ላድርግን ሪቻርልሰንዬ 3 ነጥብ አረኳት አይቶትና ስንት ወሳኝ የማይረቡ ጨዋታዎችን ማሸነፍ የምችለውን ትተ አሁን እኔ ላይ ዌስትሃም እንዲበረታ ይህንን ጨዋታ ታሸንፋለህ ቪላን አሸንፈ ከወራጅ ቀጠና በ1 ነጥብ ከፍ ብለህ ዌስትሃምን ወደ ወራጅ ቀጠና ተከቷለህ ቀጣይ እኮ ዌስትሃም ከኔ ጋር እኮ ነው የሚጫወተው ምን አባክ ነው መሰረው አንተ እንዴ እኔ አመት እስከ አመት ዋንጫ ፉክክር ላይ ስንሆን እየመጣ የቤት ስራ ሆነብናል ቶትናም አራንተንማ ወርዳይ በተከላገልን ዛሬ ምሪኝ ያቃጠለኝ ጀሙ ቀጥልን ያደረገ እንዴ አረ ዌስትሃም አሁን ወራጅ ቀጠና ወረደታች አሁን ቀጣይ ከሱ ጋር ነው ያለን ይጋደለናል ይፋለጠናል ዌስትሃም እንደ ቀልዳ ያየው እንዴ እኔ ልወረድልህ ነው እንዴ ሚለን መጥቶኮ ይሄን ሁሉ ቢሰራው ማለት ቶትናም ይባል ጀዝባ ቡድን አርፋ ተሸነፈ ቀጣይ ሌላ ጨዋታ ታሸነፈ ምን አይነት ነው ራም የሆነ ቡድን ሚኮስ ፐርሳውን መጥቶ ይዘልብና ሄሎ ገብተናል ይላል በድል ተመልሰናል እንግዲህ እኛ የጨዋታ ላይ ቋጠርኩበት ምክንያት አለኝ አባቴ ሚኮስፐር 3 ነጥቡን አግኝቶታል በዚህ ክፍተት ነገር ግን እኔ ቋጠርኩት ለዚህ ነው አባውን ስጋውን እንዲበላልኝ ማለት ነው ቀጣይ ጨዋታ ከዚህ ጋር ያለ ቲም ራስን ጠንቀቀህ ታውቃለህ ከዌስትሃም ጋር የምትጫወተው ራስን ጠንቀቀህ ታውቃለህ ስለዚህ ዌስትሃም ለዓለሙርር ነው የሚጫወተው ስጋን ይገፍልኛል ለማየት ያብቃ ስጋችሁን ነው የሚገፍልኝ ለዓለሙርር ነው የሚጫወተው የግድ ያንን ጨዋታ ማሸነፍ አለበት ማለት ነው ስፐርስ ደግሞ ከሊድስ ጋር ነው የሚጫወተው ሊድስን የሚለጥፍ ከሆነ የቲም ወረደ ማለት ነው ስለዚህ ለዓለሙርር ስለሚታገል ዌስትሃም ደና አርጎ የሚለጥፍልኝ ይሆናል የቋጠርኩበት ምክንያት ዛሬ ይሄ ነው ለማንኛውም ለጀማው ሊደርሺፕ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ ፎሎም እንዳይረሳ ይቻማችሁ አራዳ ልጆች ቋጠሮ ተሳክቷል ለቶተናም አው ለቶተናም ለምን ቋጠርክ ጥሩ ጥያቄ ቶተናም ሆትስፐርስ ዛሬ አስቶን ቪላን ማሸነፉ ሲቲዘንስ እንዴት አድርጎ እንደሚጠቅመን ልንገራችሁ እንዴት ነው የሚጠቅመን ጥሩ ጥያቄ ቦተም 3 እንግዲህ ይሄንን ይመስላል ለዓለመውረድ የሚደረገው ትንቅንቅ እንደምታዩት ዛሬ ቶተናም ማሸነፉ 37 ነጥብ ይዞ ዌስትሃምን በልጦት 17ኛ ደረጃ ላይ እንዲቀመጥ አድርጎታል ታዲያ ዌስትሃም ትላንትና በብሬንትፎርድ 3-0 የተሸነፈው ዌስትሃም ወደ ታች ተመልሶ ወደ 18ኛ እንዲገባ ተገዷል ማለት ነው ስለዚህ ዌስትሃም ዩናይትድ ከዚህ 18ኛ ደረጃ መውጣት የሚፈልግ ከሆነ አቻ አይደለም ማሸነፍ ነው የሚጠበቅበት የማሸነፍ ግዴታ ውስጥ ተጥሏል ዌስትሃም ዩናይትድ ቀጣይ ማን ነው የሚገጥመው ደገነርስ ነው የሚገጥመው ስለዚህ እሁድ ደሃመርስ ከደገነርስ የሚያረጉትን ጨዋታ በጉጉት የምንመለከት ይሆናል አርሰናል ከዌስትሃም ይሄ ያለ መውረድ ትንቅንቅ ነው ከታይትል ሬስ በፍጹም የማይተናነስ አቻ ራሱ የሚፈልገው ውጤት አይሆንም ዌስትሃም ግን ያደርገዋል ወይ ጥያቄ ነው እሱ ግን ዛሬ ቶተናም ላለመውረድ እንዴት እንደተጋደለ አይተናል ቪላን አዌይ በዚህ ሁላ ተጫዋች ተጎርቶበት ቪላን አዌይ ማሸነፍ ለቶተናም የማይታሰብ ነበር ግን ደማቸውን የሰጡት ዌስትሃም ከአርሰናል ጋር በሜዳው ከፋኖቻቸው ጋር ደማቸውን እንደሚሰጡ አንጠራጠር ኤቨርተን እና ብሬንትፎርድ አለብህ እስቲ እነሱን አሸንፈ ተወጣ ልትለኝ ነው ወጣዋል ግባ ስፐርስ ግባ ቀደም የሊቪን አመስግኜ ሳልጨርስ ስፐርስ ድርብ ደስታ መደሰት አለብህ አይበቃም ይሄ ብሎ ቪላን አስጣለው አረዲ አላማረኝም አጨራረሴ ሊያበር ነው መሰለኝ እሱ ብቻ አይደለም ትላንት የፕሪሚየር ሊጉን ጨዋታ ስትሬት እንዳሳካን ሰምታችሁ ዛሬም ስትሬት አሳክተናል የነገ 2 ጨዋታ ነው የሚቀረን ስሙት ይሄን በርንማውዝ ከፓላስ እዚህ ጨዋታ ላይ 2 ጎል አረጋምሳ 2 ጎል ይኖራል እንዋለን 2 ጎል ከገባ ይመለስልና ከ2 ጎል በላይ ጎል ደግሞ እናጋየዋለን ማለት ማንኛት ከሊቨርፑል የሳምንቱ ምርጥ ጨዋታ ይገባባሉ መግባባትም አለባቸው አስቶን ቪላ ከቶተንሃም እዚህ ጨዋታ ላይ ጎል ይኖራል በጣም ጎል ይኖራል 2.5 ሪስክ አንወስድም አሪፍ ጎል ስላለው 2 ነው 2 ከገባ
ተመላሽ ይሆናል። ከሁለት ጎል በላይ ከሆነ ደግሞ እናጋኘዋለን ማለት አያችሁ አይደል ዛሬ በቃ የድል ቀን ነው ምን ነገ ቼልሲ ከደገመው ኢማጂን እኔ ደስ ብሎኛል ዛሬ ቴሌግራም ላይ በዚህ ፕሮሞ ኮድ ስትመዘገብ 600% ቦነስ ማግኘት ትችላለህ መመዝገብ ደግሞ ቃል ገባ እዛው ቴሌግራም ላይ በቪዲዮ አለልህ ናና አርግ ነው እያልኩ ያለሁት መሸነፍ እግር ኳስ ላይ ያለ ነገር ነው እኛ ግን ለሊጉ ድምቀት ቶተናም ያስፈልጋል በሚል አውቀን ለቀን ነው እንጂ ተሸንፈን አይደለም ግን እንኳን እኛ አልናስር እንኳን ተሸንፏል ፋሚሊ አልናስር ተሸንፎ ከሁለተኛው አልሂላል በ5 ነጥብ ርቆ ነው የሚገኘውና ቀሪ ጨዋታ አለው አልሂላል ቀሪ ጨዋታውን አሸንፎ ቀጣይ ከአልናስር ጋር ጨዋታ አለው ከአልናስር ጋር ጨዋታ አለው የዋንጫ ጨዋታ በሉት በቃ እሱ ጨዋታ ነው ዋንጫው ማን እንደይበለው የሚወስነው አልናስር ግዴታ እንን ጨዋታ አቻ መውጣት ወይ ማሸነፍ አለበት እነዛ ደግሞ ግዴታ ማሸነፍና ማሸነፍ አለባቸው እንኳን እኛን አልናስርም ተሸንፏል ለዋንጫ እየተፈካከረ ሚኮስፐርስ ኮንግራ እግዚአብሔር ምስክር ማታው ተናድጄ ላይቭ ላይም ነበሩኝና አልሰራውልሽምና በጣም ነው ደስ ያለ እግዚአብሔር ነው ምሬ ነውና እንኳን ደስ አለሽ ሚኮ ከወራጅ ቀጠና ተርፈሻል እንግዲህ 18ኛ ነበረ ትናንትና አስቶን ቪላን ነው ጋይስ አስቶን ቪላን 2-1 በማሸነፍ እንግዲህ ከወራጅ ቀጠና ወጥቷል ያራዳ ልጆች ወይሳም ወደ ወራጅ ቀጠና ወርዳለች ሚኮስፐርስ እንኳን ደስ አለሽ ትናንትና 2-2 ነው ያልሽልን አንድ አንቺ ተደስተሻል ሁለት ደግሞ እኛ ቦታችንን አላስለቀቅሽንም ይመች ኮንግራ ሚኮ እንኳን ደስ አለ ምሬ ያንተ በረከት ሁሌም እንደዚህ አይነት በረከት ቤት ላይ ይጥናል ወንድማለን እነዚህ 3 ጨዋታዎች ደግሞ ታገል የሚቆየው ወንድሜ ጀግና ዲዘርቢ ሁለተኛ ተከታታይ ድሉን በፕሪሚየር ሊጉ አስመዝግቦ ቶተናምን ከወራጅ ቀጠና ማውጣት ችሏል እንደምትመለከቱት ትላንት ዌስትሃም መሸነፉን ተከትሎ አድቫንቴጁን በአግባቡ ተጠቅመዋል ዛሬ ከአስቶን ቪላ ጋር ብርቱ ፉክክር በነበረው ጨዋታ 2-1 በሆነ ውጤት አሸንፈው 17ኛ ደረጃ ላይ ራሳቸውን ከወራጅ ቀጠና አውጥተው ከፍ አድርገው ማስቀመጥ ችሏል ሮቤርቶ ዲዘርቢ እንግዲህ የቶተናምን የአሰልጣኝነት መንበር ከተረከበ ጀምሮ ቶተናምን ከመውረድ መታደግ ዋነኛው ኢላማ አድርጎ እየተንቀሳቀሰ ይገኛል በቀጣይም ወሳኝ ጨዋታዎች ከፊቱ ይጠብቁታል ለማንኛውም ስለ ቶተናሙ የምሽቱ ጣፋጭ ድል ምን ትላላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ